لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير السلام عليكم ورحمة الله وبركاته። በጣም ቀላል የሆነ የስኒ ቦል አሰራር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። የሚያስፈልጉን ግብአቶች ዝብዳ፣ እንቁላል፣ ስኳር እና ቤኪንግ ፓውደር ትንሽ እና ሀሊብ ፓውደር፣ ካሜራ ነው የሚያስፈልገን። እንደምታዩት እኔ ቫኒላ እና ቤኪንግ ፓውደር ማለት ቤኪንግ ፓውደር ቶሎ እንዲወካልኝ እና ቫኒላ ደግሞ የእንቁላል ሽታኔ አልወድም ማለት ነው። የእንቁላል ሽታ ነውና አንድ ካሳ ሀሊብ ፓውደር አታላችሁ 5 ወይም መላጋ ወይም ደግሞ 3 መላጋ አርጋችሁ በዳፊ ውሃ በጥጣችሁ በካሳ ማስቀመጥ ትችላላችሁ ማለት ነው። እንደምታዩት ስጋ ውዶችን እንዳደበላለቅ ነው። ያው እንደምታውቁት በአንድ እጅ ተይዞ በአንድ እጅ የተሰራ ስለሆነ ነው። ስጋ ካሜራውን አረኩኝ መላጋ ከቢራ ወይም ደግሞ በትልቁ መላጋ ካሜራ እንደምታዩት እንደዚህ በደንብ አድርጋችሁ ወዲሁን ታዋህዳችሁ በኋላ የምታረጉት ትንሽ ነው የምታረጉት። እንትን ቫኒላ ነው እንቁላል ሽታ ስለማይጠራር ማረግም ትችላላችሁ። እና ደግሞ እዚህ ጋር ቤኪንግ ፓውደር ትንሽ አርጉ በትንሹ ማለት ነው። እንደምታዩ በትንሹ መላጋ ትንሽ ነው የምታረጉት እንዳታበዙ። ያኔ ቫኒላ በጣም ነው የምወደው ሀለውያት ላይ የተለየ ጣዕም አለው እና ደግሞ ሽታውም አሪፍ ነው። እንቁላል ሽታ ማለት ነው። እንደዚህ ሆዶቹን በደንብ አዋህጄ ተጨረስኩ በኋላ እዚህ ጋር ግማሹን ዝብዳ እቆርጥና በደንብ አድርጌ አሸዋለሁ ከአጅናው ጋር ማለት ነው። የምደም ከይቱ ጋር እንደዚህ በደንብ ተወካለን በኋላ የምናዘጋጀው ደግሞ ምንድነው ሆዶች መስላችሁ እዚህ ጋር የሚያስፈልገን በደንብ በስሱ እንትን እንዳትሉት እንዳትዳምጡት። እንደምታዩት ንጹህ ፈራ አድርጋችሁ ከላይ እንደዚህ ቅቤውን በደንብ ትቀቡና ቤት ያላችሁ ዘይት ማድረግ ትችላላችሁ። ቤት ያፈራው ማለት ነው። ስኳር ቡኒ ካላችሁ ስኳር ቡኒና ገረፋ ካካው ማድረግ ትችላላችሁ። አለማድረግ ትችላላችሁ። ወይም ደግሞ ነስካፋ ማድረግ ትችላላችሁ ማለት ነው። ቤት ባለው እኔ ነስካፋ ተጠቀምኩት ስኳርና ገረፋ ብቻ ነው። እንደዚህ አድርጋችሁ በደንብ ተቀሉት። ከዚህ እንደዚህ በደንብ ተቀለልን በኋላ ወጣታችን እንደዚህ እናስተካክለው ማለት ነው። በኋላ ሲበስል እንዳይፈታ ውዶች አልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ እመልስላችኋለሁ። እንደምታዩት እንደዚህ አድርጌ ቆራርጬ እንደዚህ ሆኖ በስሏል። ማሻአላ ተባረከላ። ከውጭ ከሚሸጠው ምንም አይነት ልዩነት የለውም ጣዕሙ ማሻአላ። እንደዚህ ሆኖ በስሎ ተዘጋጅቷል። ከጋዋ ጋር ተፈልጋችሁት ጋር መመገብ ትችላላችሁ እናንተ። ነስካፋ ወይም ደግሞ የሆነ ነገር የሚጠጣ ነገር ይሄው እንደ ሀለውያት ነው እሱ ማለት ነው። እዚህ ጋር ምንድን መሰላችሁ ካልጣ ያደረኩት ሎዝ እንደሚባለው ጋይነች ነው የሚባለውና እንትን ይሄ ገርፋ ነስተላ እና ጭብና ኬሪ ድሪሞ ሀሊብና ስኳር አድርጌ ነው በደንብ ፈጭቼ እንደዚህ አድርጌ ከላይ ያፈሰስኩበት። ሞክሩት፣ ተበልቶ አይጠገብም ማለት ነው። ሀባይ ማሻአላህ ተባረከላ። ቤታችን እንደዚህ ውጭ የሚሸጠውን ቤታችን እንደዚህ በስነ ስርዓት በንጽህና ሰርተን መጠቀም እንችላለን።